ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት ሰላም እንዴት ከረማችሁልን ውድ አድማጮቻችን? በቀጠሯችን ዛሬም ከቤታችሁ ተገኝተናል። እናንተስ ሰብሰብ ብላችሁ ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ ናችሁ? አንድ ሁለት እያልን ይኸው ዛሬ ወደ አገር ቤት የተሰኘውን ፕሮግራማችንን ወደ እናንተ ማድረስ ከጀመርን 29ኛ ሳምንታችንን ይዘናል። እናንተም በተሳትፏችሁ ቀጥሉበት። ፍልሰትንና ከፍልሰት ተመላሾችን የሚመለከት አዲስ መረጃ እንዲሁም ይህ ቢቀርብ ብላችሁ የምትጠቁሙት ካለ እኛ ለመቀበል ዝግጁ ነን። የእናንተ ልምድ የእናንተ ተመክሮ ለሌሎች ይጠቅማልና ሁሌም እየደወላችሁ አለው በሉን። 0944088998 የተንቀሳቃሽ ስልካችን ቁጥር ነው። ሁሌም እየደወላችሁ ሀሳብ አስተያየታችሁን ለምትሰጡን ምስጋናችን ከፍ ያለ ነው። አሁንም ደውሉ፣ ሀሳብ አስተያየታችሁን አድርሱን። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁ እንደምትሆኑም እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተመክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላቸዋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944088998 ላይ በመደወል አድርሱን። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችም ወደ እናንተ ወደ ተወደዳችሁ አድማጮቻችን ጆሮ እንዲደርስ ጥረት እናደርጋለን። እናንተ ውድ አድማጮቻችን ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944088998 ነው። ሁሌም አብራችሁን ሁኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ታገኛላችሁ። እንግዲህ በፕሮግራማችን ዘና እያደረግናችሁ በርካታ ቁም ነገሮችን ወደ እናንተ ወደ ተወደዳችሁ አድማጮቻችን እያደረስን እንገኛለን። የንጋት ኮከቦች ድራማችን በእናንተ ዘንድ እጅግ እየተወደደ እንደመጣ በምትሰጡን አስተያየት ተረድተናል። አሁንም እኛ የእናንተን ሀሳብ አስተያየት ለመቀበል ዝግጁ ነን። ሁሌም ደውሉ። ሁሌም በአጭር የጽሁፍ መልእክት ሀሳብ አስተያየታችሁን አድርሱን። የዛሬውን የንጋት ኮከቦች ድራማችንን ወደ እናንተ ከማድረሳችን በፊት የባለፈውን ሳምንት እናስታውሳችሁ። ባለፈው ሳምንት በንጋት ኮከቦች ድራማችን እንደሰማነው ፀሐይ አንድ አስደንጋጭ መረጃ ሰምታለች። ጓደኛዋ ቅመም ሳትነግራት ከቀየው እንደለቀቀች ከአሰልጣኟ አፍ ሰምታ ግራ ተጋብታለች። በረከት የሚባለው ሰውም ጥሩ ስራ አለ ብሎ ወደ አዲስ አበባ እንደወሰዳት ሰምታ ተደናግጣለች። ባለፈው መንገድ ላይ በረከትን ሲያገኙት ያላቸውን ነገር አስታውሳም ጉዳዩን ቶሎ ለፖሊስ ባለማሳወቋ ተቆጭታለች። አሰልጣኟም ምርጫዋን ተጠንቅቃ እንድታከናውንና ሁሉም ጉዳይና ገጠመኝ እሷ ለእሷ በምትሰጠው ዋጋ እንደሚወሰን ተነጋግረው ተመራርቀው ተለያይተዋል። እኛም ባለፈው ሳምንት ተከታዩን የንጋት ኮከቦች ድራማችንን ይዘን እንደምንጠብቃችሁ ቃል በገባ ነው መሰረት ዛሬም የንጋት ኮከቦችን ተከታዩን ክፍል አሰናድተን የእናንተን ጆሮ እየጠበቅን ነው። ተጋበዙ። የንጋት ኮከቦች። ለዚህ ቀን ስለበቃን ደስተኛ ነኝ። ለኔ ጀግናዬ ነሽ። በከፍተኛ ድካምና ጥረት ለዚህ በቅተሻል። በእርግጥ የሚታይ ነገር ላይ ደርሰናል። ይህ ትልቅ ስኬት ቢሆንም የድካም ዋጋችንን በጥረታችን ከፍ ማድረግ ይጠበቅብናል። ልክ ብለሻል። ከአገልግሎታችን ጎን ለጎን ወደ ሀብት የሚያድግ ሐሳብ ማሰብ አለብን።
የዛሬ ቢሮ መግባታችን ዋና ጉዳይ እኮ ተግባራዊ እቅዶች ላይ ለመወያየትና የጊዜ ገደብ ለማስቀመጥ ነው። የሚለካና የተገደበ መሆን አለበት። እሺ ወደ ዕለቱ ተግባራችን ንግባ። ባለፈው በለጠፍነው ማስታወቂያ ምክንያት በርካታ ሰዎች መዝግበናል። በዚህ አይነት ከጊዜ በኋላ በተገልጋይ የምንጨናነቅ መሆኑን አመልካች ነው። አገልግሎታችን ከስደት ተመላሾች የሚገጥማቸውን ውጣ ውረዶች ለመቅረፍ እስከሆነ ድረስ ማተኮር ያለብን ነጥቦች ላይ መነጋገር አለብን። አንቺን ልስማሽ እንጂ እኔማ መቼ ስልጠና ወይም ትምህርቱ አለኝ ብለሽ ነው? እሱስ እውነት ነው። ነገር ግን እንደ ሰው የሚታዩ ችግሮችን እንድትነግረኝ በማሰብ ነው። ለማንኛውም የደንበኞቻችን አጠቃላይ መረጃ መመዝገቡን አንተ ትሰራለህ። እሺ እኔ ደግሞ በችግሮቻችን ዙሪያ የምክር አገልግሎት እሰጣለሁ። ጥሩ ብለሻል። ስለኔ አታስቢ። ሙሉ ስማቸውን፣ ከየት እንደመጡ፣ እድሜያቸውንና ችግራቸው ምን እንደሆነ በቂ ማስረጃ በመያዝ እንደያመጣጣቸው በወረፋ እንዲስተናገዱ አደርጋለሁ። ስራችን የከፋ ችግር ውስጥ ያሉትን መለየትና በቂ የስነ ልቦና ዝግጅት እስኪኖራቸው ድረስ ድጋፍ ማድረግ ነው። በተለይ ስለ ፍልሰት ያላቸው አመለካከት በመልካም መቀየር ነው። ልክ ብለሻል። ስደት ማንን ጠቀመ? ይችን በተፈጥሮ የታደለች ሀገር ጥለው ከሚፈልሱ እዚሁ ሰርተው የሚቀየሩበትን መንገድ መቀየስ ያስፈልጋል እኮ። እሱን እኮ ነው የምልህ። አንተ ግን ብዙ ነገር ይበራልን። የልብ አውቃ የምትባል ሰው። ኧረ ተይ ፀሐይ፣ ከነገርሽኝ ተነስቼ የሚሆነውን ገምቼ ነው የምናገረው እኮ። ለዚያ እኮ ነው ልበ ብርሃን ነው የምልህ። ለስንት ዓመታት ደክሜ እዚህ አመለካከት ላይ እንደደረስኩ እኔ ነኝ የማውቀው። ያንተ ግን ይደንቃል። የምልህን ሁሉ ባንዴ ነው ቅልብ የምታደርገው። ላስተያየትሽ አመሰግናለሁ። ካንቺ ጋር እንድሰራ እድሉን ስለሰጠሽኝ ደስ ብሎኛል። ስንት የተማረ የሰው ኃይል ባለበት ሀገር እኔን መምረጥሽ ግርም ይለኛል። አይምሰልህ። የተማረ ሰው ሁሉ የልብ ሰው ይሆናል ማለት ዘበት ነው። ስራ መሰራት ያለበት ከምትተማመነው ሰው ጋር ነው። አንተን ደግሞ እንደራሴ አይሃለሁ። በዚህ ላይ ኃላፊነትን ለመወጣት አታመነታም። እንዲህ ከሆነ ደግ ብለሻል። ከዚህ በኋላ ከዚህ ቢሮ ንቅንቅ ማለት የለም። እኔ ስንጥሮ ከዚቹ ንቅንቅ ማለትም የለም። እንደሱ አታስቢ። እኔ ስንጥሮ ሰፈር አድባሬን የማለቅ ችጋር የነገሰብኝ ይሄው አለሁኝ። አትቀልድ እባክህ። ኑሮ የራሱ ቀልድ ናት። ቧልታ አይደል? ታውቃለህ፣ ካንተ ጋር መሆኑን በጣም እወዳለሁ። ምክንያቱም የሳቄ ምንጭ ነህ። የኩራት ካባ ደረብሽልኝ። ዘና በል፣ ቀብረር ኮራ፣ ከትከሻ ከበድ። የታባቱ ከፊታችን ብሩህ ቀን ይጠብቀናል። የጋሽ ስሜነን ቢሮ እኔ ሳልደግማተማ እንዳልሞት። ኧረ እንዳታስብ። የተሻለ ቢሮ ብቻ ሳይሆን ገቢም ይኖረናል። እንዳፍሽ ያድርገው። እሺ፣ የነገ ደንበኞቻችንን ለይተህ ቀጠሮ አስይተሃል? በሚገባ በስራ ተነጋግረን ተግባብተን የተለያየ ነው። ግን ይኸውልሽ ነገ በጠዋት የምትመጣው ደንበኛችን ሴት አምባ ከሚባል ቦታ ተወልዳ አድጋ ሳውዲ ለመሄድ በተደጋጋሚ ሙከራ አድርጋ ለከፍተኛ ኪሳራና ሰብአዊ ቀውስ የተዳረገች እህታችን ናት። እውነትም ስራህን ጀምራል እንዴ? ፀሐይ ተይ እንጂ ሳይጀመር። ከዚህ በላይ አጥብቆ ያሰረ ዘቅዝቆ ይሸከማል ይላል ያገሬ ሰው። ዝግጅትን ከንግግር ተረድቻለሁ። እንግዲህ ነው እንጂ በርግጥ ከደንበኞቻችን ጋር በቂ ጊዜ ወስጄ ተወያይቻለሁ። የእያንዳንዳቸውን ችግርም ለመለየትና ለመረዳት ጥረት አድርጌያለሁ። በአእምሮዬ ውስጥ አንዳች የማይረሳ ነገር እስካስቀምጥ ድረስ ደጋግሜ በመጠየቅ ተረድቻለሁ። ለዚያ ነው ለኔ ስታስረዳኝ ያልተንተባተብከው። መንተባተብስ ከድሮም የለብኝም። ለማለት የፈለኩት ነገሩን በትክክል ገልጸህልኛል፣ በዚህ ዝግጅቱ ተረድቻለሁ፣ ከልብ ይዘሃል፣ በርታ ለማለት ነው። ለማለዳ አንድ ደንበኛ ብቻ ነው የቀጠርኩት። የመጀመሪያችን ስለሆነም እንዳይደክምሽ ብዬ ነው። ከሰዓት በኋላ ግን 3 ደንበኞች ይመጣሉ። ከ3ቱ አንደኛዋን አላውቃት። እንዴት የማታውቃትን ትቀጥራለህ? በአካል አልመጣች እኮ። መሆን የለበትም። አንዱ መስፈርታችን እኮ ባለ ጉዳዩ ራሱ መጥቶ ችግሩን ካስረዳን በኋላ ነው ወደ ቀጠሮ ቀን የሚሸጋገረው። በአካል መገኘቱ ብዙ ጥቅም አለው። ታማ ተኝታለች አለኝ። የነገረ ምኗ ነው? ማለቴ ዝምድና አላቸው? ዘመድ ናቸው። የታመመችው ታናሽ እህቱ ናት። እሺ መልካም። ታዲያ በቀጠሮ ሰዓታ ትገኛለች? አዎ አመጣታለሁ ብሏል። አንተስ ችግሯ ምን እንደሆነ ማስታወሻ ላይ ያስፈራል? አዎ በቂ ነገር ነግሮኛል። የሁሉንም ማስታወሻ ባንድ ላይ አዘጋጅልኝ። ቤት ይዘህ ነው እንሄዳለን። ማታ እናነባዋለን። እሺ ግን ምን ያደርግልሻል? እዚህ አድሮ ነገ ጠዋት ከገባሽ በኋላ ማታያቸው። ማታ በቂ ዝግጅት ለማድረግ ጉዳዩን ማወቅ አለብኝ። እሺ በል ወደ ቤት እንሂድ። እሺ
መልካም ቢሮውን ቆልፈው እንዳረሰው የንጋት ኮከቦች ልብና ጆሮአችሁን ስለሰጣችሁን ሁላችሁንም ከልብ ነው የምናመሰግነው። አሁንም አብራችሁን ሁኑ። እያዳመጣችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። በወደ ሀገር ቤት ፕሮግራማችን ለእናንተ ከምናሰማችሁ ቅንብሮች መካከል የንጋት ኮከቦች ድራማችን ተጠቃሽ ነው። ቀደም ብለን እንደሰማነው በንጋት ኮከቦች ፀሐይና ስንጥር ያሰቡት ተሳክቶ ቢሮ ከፍተዋል። በስራቸውም በርካታ ሰዎች አገልግሎት ለማግኘት ከቢሮአቸው እንደመጡና ይህም ወደፊት ስራቸው እየጠነከረና ተፈላጊም እንደሆነ ማሳያ እንደሆነ እየተነጋገሩ ነው። ስለ ወደፊት ስራቸውም እቅድ እያወጡና ተግባብተውም ስራቸውን ለመስራት ደፋ ቀና እያሉ ነው። እንግዲህ የዚህ ሳምንት የንጋት ኮከቦች ይህን ይመስል ነበረ። ሳምንት ደግሞ ተከታዩን ክፍል ይዘንላችሁ እንመጣለን። የድራማው ጸሐፊ አንለይ ጥላሁን ነው። ሳምንት ጠብቁ። እያዳመጣችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። የወደ ሀገር ቤት የሬዲዮ ፕሮግራማችን ፍልሰትንና ከፍልሰት ተመላሾች ላይ ትኩረት ያደርጋል። ሀገራችን ኢትዮጵያ ቀደም ባሉት ጊዜያት የመጀመሪያ ደረጃ ትምህርትን በጥሩ ሁኔታ አጠናቆ ወደ ሁለተኛ ደረጃ ትምህርት መሸጋገር፣ ከዛም ሁለተኛ ደረጃ ትምህርትን በጥሩ ሁኔታ አጠናቆ ወደ ከፍተኛ ደረጃ ትምህርት መሸጋገር እና ጥሩ ስራ መያዝና ለራስም ለቤተሰብም የሚተርፍ ስራ መስራት በቤተሰብ በማህበረሰብ ዘንድ የሚከበርና ከፍ ያለ ቦታ የሚሰጠው ነበረ። አሁን ላይ ግን ቀደም ባሉት ትውልዶች የተቀረጸውና ትምህርት ላይ ያተኮረው ጎዳና በፍልሰት እየተተካ መጥቷል። ምንም እንኳን ትምህርትን በሀገራችን ኢትዮጵያ ለማዳረስ ሰፊ ስራ ቢሰራም ተመራቂዎች ግን ስራ ለማግኘት በሚያደርጉት ጥረት ብዙም የማይሳካላቸው በመሆኑ በማህበረሰቡ ዘንድ ትምህርት ያለው ዋጋ እንዲቀንስ ምክንያት መሆኑን አንዳንድ ጽሑፎች ያስረዳሉ። ሀገራችን ኢትዮጵያ የወጣት ሀገር ናት ይባላል። ይህም ማለት ከጠቅላላው የህዝብ ብዛት 70% የሚሆነው እድሜው ከ30 በታች ሲሆን እንደ ፈረንጆቹ አቆጣጠር በ2022 የተደረገ ጥናት እንደሚያመለክተው 25.3% የሚሆነው የከተማ ነዋሪ ስራ አጥ እንደሆነ ጥናቶች ይጠቁማሉ። ይህ ነው እንግዲህ ብዙዎች ሀገር መንደራቸውን ወዳጅ ዘመዶቻቸውን ጣጥለው ከሀገር እንዲወጡ አንዱ ምክንያት የሚሆናቸው። እያዳመጣችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። በወደ ሀገር ቤት የሬዲዮ ፕሮግራማችን ከምናስደምጣችሁ ድንቅ ቅንብሮቻችን መካከል የፍልሰት ህይወታቸውን የሚያካፍሉን እንግዶቻችንን ተሞክሮ ለእናንተ ለአድማጮቻችን ማድረስ ነው። ከነዚህም እንግዶቻችን የህይወት ገጠመኝ በርካታ ልምዶችን እያገኛችሁ እንደሆነ ተስፋ እናደርጋለን። ለዛሬም አንድ እንግዳ አዘጋጅተናል። እንግዳችን ራሷን አስተዋውቃ ወደ ጭውውታችን እናመራለን። እነሆ ቆይታችንን ተጋበዙልን። ሲቲ መሐመድ ሀቢብ እባላለሁ። የቡታጅራ ነዋሪ ነኝ። 03 ከተማ ቀበሌ። እስቲ ህይወት እንዴት ናት ንገሪኝ። ህይወቴ እንደዚሁ ናት። ኑሮዬ በቃ እንዳልኩሽም ኑሮዬ ያው የስራ ጉዳይ ስራ የለኝም። ልጆቼም 4 ናቸው። የ7 አመትና የ4 አመት የ1 አመት ልጅ አለኝ። መንታም ልጅ አለሽ? መንታው 7ኛ ናቸው። 7 አመት ናቸው። 4ኛ አመት ይማራሉ? ያው ይማራሉ። በምን ታስተዳድራቸዋለሽ? ባለቤትሽ ይሰራል ወይስ እንዴት ነው? አይሰራም። ባለቤቴ አይሰራም። እኔ አሁን በቃ በዛ ፊት ስራ አልነበረኝም። የቻለ ወንድሜም ሲያስተምራቸው አባቴም ሲከፍላቸው ነበረ። አሁን ደግሞ የሆነ ትንሽ የሴፍቲ ዴፍ ባይጧጧ የሚሰራ እሱ ገብቻለሁ። ቢበቃኝም ባይበቃኝም በሱ አስተምራለሁ ብዬ ነው የገቡት። አረብ ሀገር ሄደሽ ነበረ? አረብ ሀገር ሄጃለሁ። እንዴት ነበረ እዛስ? አረብ ሀገር ያኔ በህጋዊ መንገድ ነው የሄድኩት። ለኔ ደህና ነበረ። ስትሄጂ እንዴት ነበረ? ፓስፖርት ይዣለሁ፣ የሰነጠልኩበት ይዣለሁ። ሰልጥነሽ ነበረ? ምን ወሰድሽ ስልጠና? ልብስ መተኮስ፣ ላውንደሪ ማጠብ፣ ምግብ መስራት፣ የልጆች አያያዝ ነበር። ጽዳቱ እንዴት እንደሆነ እሱን የሰነጠልኩት። የሱ ያለፍኩበት ደግሞ ሰጥተውኝ ነው የሄድኩት። ፓስፖርት ይዣለሁ። ጠቃሚ ነው እሱ ጠቃሚ ነው። ከዛ እዛ ስትሄጂ እንዴት ነው አቀባበላቸው ምናምን? አቀባበላቸው ህጋዊ ሆነሽ ከሄድሽ ይቀበሉሻል። በስነ ስርዓት አለው። ትክክለኛ መደበኛ መዳብ አለችሽ፣ ከፊል አለሽ፣ ይቀበሉሻል እና
እንደዛ ነው። እኔ እንደዛ ነው የተቀበሉ የራሴው ማለት ነው። ምን ያህል አመት ሰራሽ እዛ? 8 አመት ሰርቻለሁ። አንድ ቤት ነው የሰራው። አቋርጠሽ መሀል ላይ አልመጣሽም? ማቋርጬ መጥቻለሁ። ቤተሰብ ጠይቀሽ ሄድሽ? ጠይቄ መልሼ ሄጃለሁ። እንዴት ነበር ባህሪያቸው? አሁን አብዛኛው ሰው ባህሪያቸው አስቸጋሪ እንደሆነ፣ ትዕግስት እንደሌላቸው፣ በጥርጣሬ እንደሚያዩ ነው የምንሰማው። እስቲ አንቺ እንዴት ነው አሳለፍሽ? 8 አመት ረጅም ጊዜ ነው። ጥርጣሬ አላቸው። መጥተሽም ረፍት መጥተሽ ስትሄጂ ደግሞ በጣም ይቀያየራሉ። ግን አሁን ይለያያል። መዳሞች ይለያያሉ። በየቤታቸው ሴቶቹ አንድ አይነት አይደለም። ከልጆቻቸውም ስታወሪ ወንድ ካለ ከላከሽ ይጠራጠራሉ። ከባሎቻቸውም የሚጠራጠሩት አሉ። አይም ደግሞ ምንም ደግሞ ማትጠራጠር ሴት አለች። ምንም ማተል ምሳሌ አሁን የኔዋ ምንም አትልም ነበር። ይሄም ወጣ ይሄም ገባ ቡና ፊት ሰውየው ምን ፊት እንደዚህ አታስበው ነበር። ሰውየም ደግሞ ፈጣሪ የሚፈራ ነበር። እኔ እዚህ መጣ 2 ወር ቆይቼ መልሼ ስንተኛው አመትሽ ላይ መጣሽ? በአራተኛው አመቴ ነው የመጣሁት። መልሼ ደግሞ ሄድኩኝ። እንደገና 4 ቁጭ ብዬ መጣ። ብዙም እዚህ አልቆየም። ወዳው ሄድኩኝ 4 ቁጭ ብዬ መጣ። ልጁ አስቸግሮ ነው የኔ የሚይዘው ልጅ ህፃን ነበር የሚይዘው። ከኔ ሌላ ማንንም አይዘኝም ሲል ትምጣለኝ። እዛ ክፍያውስ እንዴት ነበር? ክፍያው የዛኔ የኛ ትንሽ ነበር ክፍያው። የዚህ ሀገር 1500 ነበር ነው የኩ በጊዜ የሚከፈለው። በእኛ ሀገር ትንሽ ነበር። ስንት አመት ሆኖ ከመጣሽ? አሁን 10ኛ አመት ይዣለሁ ከመጣሁ ማለት ነው። 10ኛ አመት ነው። ስራውስ እንዴት ነበረ? ስራው በቃ እኔ ለልጅ ነበር አይደል የወሰዱኝ። ግን አይደለም አጸዳ ነበር፣ የልጆች ልብስ አጥብ ነበር። የሷ ቁርስ ሌላ ሰው አይሰራላትም ነበር፣ ሰራ ነበር። ቁርሷ እኔ ነበር የምሰራው። ምሳ ብቻ ነው የምታስመጣው። እራት ከፈለገችም እኔ ነበር የምሰራው። ልጆች ተቀበለኝና እኔ ሰራላን ነበር። ለልጅ ብቻ አይደለም ባሉት እሱ አይሆንም። ምንም የሚከላከልልሽ የለም? እንደዛ በህጋዊ ሄደሽ ልጅ ብቻ ነው ያዢ ተብዬ የመጣሁት ልጅ ብቻ ነው የሚይዘው ማለት አትችይም? እንዴት ነው እስቲ? አዎ ትችያለሽ፣ ግን የሚቀበልሽም የለም እዛ። የሚቀበልን ልጅ ነው ያስኩት። የ8 ሰዓት ጊዜ ነው የሚለው። እረፍት አለን ብትዩ የሚሰማሽም የለም። እሱ አይሰማሽም። ኤጀንሲዎቹም አንዴ ከገባሽ ሁለተኛም ደግሞ የወሰደሽም ሰው አይሰማሽም። እነሱ ማሰሪዎቹም አይሰማም። ልጅ ነበር። እኔ በቃ ቁርስም ራትም አለ የሚሰራ ወንድ ልጅ አለ፣ ሌላ ሀገር ዜጋ ማለት ነው። አትፈልግም ነው አንቺ እንድትሰሪ ነው። እሱ ምን ይሰራል? አንቺ ምግብ ስትሰሪ ይሰራል። ምግብ የሌሎቹ ሾፌሮች አሉ፣ ሌላ ሰራተኞች አሉ፣ ይሰራል። ሌሎቹ ማለት ነው የወንዶች ምግብ ይሰራል። ለሷ ብቻ የተለየውን ይሰራል። አይ ስለምትወድሽም ሊሆን ይችላል። ይፈልጋሉ። እንደዛም የወንዶች ምግብ ማይበሉ መዳሞች አሉ። እንደዛ ነበር። እንደው እዛ ሆነሽ ማትረሻው አጋጣሚ በጣም ያዘልሽበት እንደው ወደ ሀገሬ ሄጄ ብኖር ይሻለኛል፣ እንደው እንደዚህ ሀገሬ ላይ ቢሆን ይሄ አይነት ነገር አይገጥመኝም ብለሽ ማትረሽ ውስጥ እንደው አለ? ማረሳው ነገር በጣም ራስ ምታማኛል። ታምሜ እያስመለሰኝ ነበር። ፓራስታሞል ወስደሽ ብር ነው የምከፍልሽ ተነሽ ስሪ ብላኛለች። በቃ የኛ ጾም ነበር። እንዴት እያስመለሰኝ ነው እንዴት ሰራለብን ብሬ እኮ ነው የሚያሰራሽ ያለችን ጊዜ አለ። ወደ ሀገሬ ያስታወስኩበት ሀገሬ ቢሆን እንደዚህ ታማኪም ቤት ሄዳለሁ ታማለሁ ወይ ምናምን ብዬ ያለቀስኩበት ጊዜ አለ። በዚህ ራራህ የላችሁ። በምን ተግባባችሁ ከሷ ጋር ታዲያ? ምንም በቃ ጭንቅላቴ ያስሬ ስሰራ በቃ ሳለቅ ሳይታኝ በቃ ረፍታ አርጊ ዞር በያለችኝና ውጪ ላይ የሚሰሩ ሴቶች አሉ አሁን ህገ ወጥ የሄዱት እነሱ ለግማሽ ሰዓት አስመጣችና እነሱን አገዟት። ጾም ነው። ስታርፊ ተሻለሽ የዛኔ ወይስ መድኃኒት ወሰድሽ? መድኃኒት ወስጄ ያረፍኩኝ። ያው አልተሻለኝ ወደ ሐኪም ቤት ሄድኩኝ። ያው በዛን ሰዓት በቃ ቀጠለ ራስ ምታቱ እንደ ግፊት ነገር ጀመረኝ። ንዴቱ ማለት ነው። እንደዛ በጣም የዛኔ በጣም በቃ ይሰማሻል። ምን ተሰማሽ የዛኔ? እንደው እምቢ ስትልሽ ረፍት አልሰጥም ስትልሽ? በቃ በጣም ህይወቴን ያስጠላኝ። በዛን ጊዜ ህይወቴን ነው ያስጠላኝ። ምክንያቱም እናቴ ቤት ሆኖ የራሴ ቤት ቢሆን እናቴን ብትሆን ጥሼ የምተኛለሁ፣ ሐኪም ቤት እሄዳለሁ። አረ እና እሷም አጨከነ። በቃ ከባዳ መኖር ከሀገር መውጣት ስደቱ ይሄን እንደሆነ ተሰማኝ። በጣም ተሰማኝ። ያው ብሬ ነው የሚያሰራሽ ተነሺ አለች። ተነሺ ፓራስታሞል ወስደሻል ብሬ ነው የሚያሰራሽ አለች። እኔ ደግሞ በቃ የዛን ሰዓት እውነት ይሰማሽ ሀገርሽ ላይ የትኛውም ሰው አመመኝ ካለ እንግዲህ ፈጣሪ ላይ አመመኝ አይልም። ሳያመመኝ አመመኝ ካለ ብር ምን ያደርጋል? ትንብልሽ ብር ውሃ ያቀብልሻል ብያለሁ። ለሷ ራህ የለሽም ስላት በብሬ ስለምትሰሪ ስሪ ብላኛል። ግፊቱ ደግሞ እስከዛሬ እንደቀጠለ ነው። ስንተኛው አመት ላይ ነው እንደዚህ አይነት ነገር የገጠመሽ? ሁለተኛ መጥቼ በይኩበት እንደዚህ አይነት ይቀያየራሉ ያልኩሽ ለዛ ነው።
ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። ወደ ሀገር ቤት ፕሮግራማችን በፖፑሌሽን ሚዲያ ሴንተር እየተዘጋጀ ወደ እናንተ ይደርሳል። ፕሮግራሙን በገንዘብ የሚደግፈው ደግሞ የተባበሩት መንግስታት ድርጅት የሴቶች ኤጀንሲ UN Women ነው። በዚህ ፕሮግራማችን የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት፣ አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። በፍቅር በመተጋገዝ ተሳስበን ሰርተን በጋራ አንድ ሆነን በደስታ እንኖር ተዋደን እንኖር ስል በጋራ ሰዎች እንዳንለያይ በሉ አደራ ሰዎች ከፍቶናል ተነስተናል ዛሬ ቆርጠናል ፍቅር ጥበብ ተስፋን ይዘናል ተደፍረናል ድሮ ተነቀናል ባሳለፍነው ሰዎች ከፍቶናል ተነስተናል ዛሬ ቆርጠናል ፍቅር ጥበብ ተስፋን ይዘናል እንግዳችን ሲቲና ኑሮ እንደከበዳትና ስራም እንደሌላት 8 ዓመት ወደ አረብ ሀገር ሄዳ ብትሰራም አሁን ግን ከቤተሰቧ ጋር ተጠግታ ኑሮን እየገፋች እንደሆነ ነግራኛለች። ይህ ደግሞ ቀደም ብላ ጉልበቷንም እድሜዋንም አሳልፋ የመጣችበትን ዓላማ ብዙም ያሳካ አይመስልም። እንግዲህ ህይወት የተለያዩ ወጣ ገባዎች አሏት። ለአንዱ ጥሩ ጎን ቢኖራትም ለሌላው ግን ፊቷን አዙራ የልፋቱን ትነፍጋለች። ለሁላችንም ግን ጠቃሚ መረጃና የህይወት ልምድ የሚሆነን ከምንም ነገር በላይ አንድ ጉዳይን ከመወሰናችን በፊት ብቁ የሆነ መረጃና እቅድ ያስፈልገናል። ከሰዎች ጋር ጥሩ የሆነ መግባባት፣ ገንዘብ አያያዝም ቢሆን ህይወትን የተሻለ ለማድረግ ወሳኝ እንደሆነ ከዛሬዋ እንግዳችንም ሆነ ከዚህ በፊት እንግዶቻችን ከነበሩት እህቶቻችን ብዙ ተምረናል። እናንተስ ህይወትን እንዴት እየገፋችሁ ይሆን? ከፍልሰት መልስ ኑሮ እንዳሰባችሁት ቀጠለ አሊያስ የህይወት ወጣ ገባው አድካሚ ሆነባችሁ? እስኪ ልምዳችሁን አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ሁሌም እየደወላችሁ አሊያም አጭር የጽሁፍ መልእክት በመላክ ሀሳብ አስተያየታችሁን እንካችሁ።
ከሀገር መውጣት እንግዲህ ውጣ ውረዱ ብዙ ነው። አገኛለሁ፣ ይሳካልኛል፣ ራሴ ተለውጬ ቤተሰብ ዘመድ እለውጣለሁ ብላችሁ ከሀገር ከወገን ርቃችሁ ግን ያሰባችሁት ሳይሳካ የጠበቃችሁት ቀርቶ ያልጠበቃችሁት የገጠማችሁ ወገኖች በህይወት በጭራሽ ተስፋ እንዳትቆርጡ። ነገ ሲመጣ ሌላ የተሻለ ነገርን ይዞ ይመጣልና ነገ ከዛሬ ይሻላልና በርቱ እንላለን በመላው የፕሮግራማችን አዘጋጆችና ተባባሪዎቻችን ስም። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀዬ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርተዋችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተ ዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ደውሉን፣ ጻፉ። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበሏቸው? የሚሉትን ልምዶች ወደ እናንተ እናደርሳለን። ሁላችንም እኔም፣ አንተም፣ አንቺም ለተሻለ እንጀራ ፍለጋ ከሀገር ለመውጣት ያሰበችውን እህቴን በቂ መረጃን በመስጠት መደበኛውን የፍልሰት አማራጭ እንድትከተል በቻልነው አቅም ልናግዛት ይገባል እንላለን። በዛሬው በወደ ሀገር ቤት የሬዲዮ ፕሮግራማችን ስም ከዚህ በፊት ሰምተናቸው የማናቃቸው በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮችን አዘጋጅተናል። ዛሬ እንደሰማችሁት አይነትና ሌሎች ለየት ያለ ተሞክሮችም ወደ እናንተ ይደርሳሉ። ሁሌም በዚሁ ሰዓታችን በየቤታችሁ እንመጣለን። እናንተ ውድ አድማጮቻችን ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉም። 0944 088998 የስልክ መስመራችን ነው። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሆን ዘንድ መልካም ምኞታችን ነው። የስልክ መስመራችን 0944 088998 ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትም መላክ ትችላላችሁ። ሰላም ሁኑ። ወደ ሀገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ ሀገር ቤት